ክብር ለእግዚአብሔር ይሁን። ላስት ዊክ እንግዲህ እናንተም ባሎች ሆይ በሚል ርዕስ የእግዚአብሔርን ቃል እየተካፈልን ነበረ። የባሎች ትልቁ ነገር በቤታችሁ በረከት እንዲመጣ ማድረግ የሚገባችሁ ብሎ የእግዚአብሔር ቃል የተናገረንን እያየው ነበርና ከመንፈሳዊ ልጆቼ መካከል አንድ የተናደደ ሰው የጻፈውን ልኮልኝ ነበረ። አጭር ቪዲዮ አይቶ ማለት ነው፣ ሙሉውን ሳያየው አጭሩን አይቶ ይሄ ነገር እውነት አይመስለኝም፣ እንደ እግዚአብሔር ቃል አይመስለኝ። ከዛ በጣም ሳኩኝ። ሚስትን እንዳታለቅስ ማድረግ እንዴት ነው እንደ እግዚአብሔር ቃል የማይሆነው? እና በሺልድ መስማት ማለት ይሄ ነው። በቃ አንድ ሰው ሊያደርግ ያልፈለገውን ነገር እንደ እግዚአብሔር ቃል አይደለም ብሎ ነው እና በጣም አንዳንድ ነገር እንደ እግዚአብሔር ቃል አይደለም ቢባል ያስኬዳል። ግን ሚስትን እንዳታለቅስ አድርግ፣ ሰላሟን ጠብቅ ማለት እንደ እግዚአብሔር ቃል አይደለም ብሎ መቃወም በጣም ነው ያሳቀኝና የውላችሁ የምንሰማው ቃል አይጠቅመንም፣ የምናረገው ቃል ይጠቅመናል። አንድ ቃል ፍሬውን ማየት ከፈለጋችሁ ቃሉን ሰሚዎች ብቻ ሳትሆኑ አድራጊዎች ሁኑ ይላል እግዚአብሔር ቃልና የምናደርግ በሆነን ቁጥር በህይወታችን ላይ የሚገርም ውጤቶችን ማየት እንችላለን ማለት ነው። እግዚአብሔር የተመሰገነ ይሁንና የምንኖረው ቃል እንዲሆንልን ጸጋ ይብዛልን። የትዳር መስራች እኛም አይደለንም፣ ሰይጣንም አይደለም፣ ባለቤቱ እግዚአብሔር ነው። መጽሐፍ ቅዱስ ዘፍጥረትን ስታነቡት የመጀመሪያውን ፍጥረት ከፈጠረ በኋላ ሰውን ሰራው። ሰው ብቻውን ይሆን ዘንድ መልካም አይደለም ማለትና ምትመቸውን ረዳት ሰጠው ይላል። ስለዚህ የትዳር ዋና ፈብራኪው እግዚአብሔር ነው። ኢቭን ሰው ኃጢአት ከሰራ በኋላ በምድር ላይ በኖህ ዘመን እንደምታውቁት የሰውን ዘር በሙሉ ከምድር ላይ በውሃ አጥፍቶ ነበር። ግን አንድ ፋሚሊ ነው ሴቭ ያደረገው። ፋሚሊ ነው እግዚአብሔር፣ ቤተሰብ ነው ሴቭ ያደረገው። መርከብ ውስጥ ገብቶ ከኋላ በር የዘጋው ቤተሰብ ላይ ነው። አይገርምም? ስለዚህ እግዚአብሔር ስለ ቤተሰብ ትኩረት አለው። አንድ ኔሽን ደግሞ መጥራት ሲፈልግ ስፔሲፊካሊ ከሳራ ከጨዋይቷ ዘር ሰጥሃለሁ ብሎ አሁንም ሲጠራ የጠራው አብርሃምን ብቻውን ሳለ ጠራሁት ይልና ያልወለደም ማለት ነው እንጂ አብርሃም ብሎ የጠራው ቤተሰቡን። አብርሃም ከሌላ ቦታ ልጅ ሲያመጣ እንኳን አክሰፕት አላደረገለትም። ምክንያቱም እግዚአብሔር ፈርስት ፋሚሊን ሪስፔክት ስለሚያደርግ ማለት ነው። እሱ ዘር ስለሆነ አበዛልሃለሁ፣ ግን እኔ ቃል ኪዳኔን ወይም ህዝቤን የምመሰርተው ከዚህ ቤተሰብ ጋር ነው ብሎ አድርጓል። ስለዚህ እግዚአብሔር ለፋሚሊ ግድ ይለዋል። እንዳውም መጽሐፍ ቅዱሳችሁን ስታነቡት የመጀመሪያውን ቤተሰቦች ዘፍጥረት ምዕራፍ 2 ላይ ከፈጠራቸው በኋላ ባረካቸው። ብዙ ተባዙ፣ ምድርን ሙሏት፣ ግዟትም ብሎ ባረካቸው ይላል። ኖህም ላይ ይመጣና ያንን ቤተሰብ ሴቭ ካደረገ በኋላ እግዚአብሔር ጥንድ እያደረገ ለእንስሳ እንኳን ጥንድ አድርጎ ነው ሴቭ ያደረጋቸው። ዘፍጥረትን ስታነቡት ማለት ነው። አንዳንድ እንስሳ አይደለም። በቃ ዘር መቀጠል ካለበት እግዚአብሔር ምድርን መሙላት ካለበት አንድ ጊዜ ምድርን በአዳም በኩል ሞላው። እሱ ቤተሰብ አይሆን ዋይፕድ አውት አደረገውና አካሄዱን ከሱ ጋር ያደረገውን ወይም ጻድቅ ሆኖ የተገኘውን ሎጥን ፈለገና የሎጥን ቤተሰብ መርከብ ውስጥ አስገብቶ ከኋላ በሩን ዘጋው ይላልና በጣም ገርሞኝ ለብርሽ ማታ ሼር ያደረኩት ነበር። አይገርምህም? ሰዎች ፍቺ ብለው ሲወጡ የሚያገኙት ውሃ ነው። ኦሬዲ እግዚአብሔር መርከቡን የዘጋው ከውጪ እየፈሰሰ ያለ ለ40 ቀን ያልተቋረጠ ምድርን፣ ዘርን፣ ሰውን፣ እንስሳን፣ ቅጠልን ኤቭሪቲንግ ያጠፋ ውሃ ውጪ ስላለ ነው። እግዚአብሔር ብቻ በሩን ሲከፍተው ነው መውጣት የሚቻለው። እሱን ደግሞ በሩን የሚከፍተው እግዚአብሔር አንዳንዴ በሞት ነው። ያኔ በሩ ክፍት ነው። አራራት ተራራ ላይ ትቀመጣለች መርከቧ፣ ሴትልድ ናት፣ ውሃው ጎሏል፣ ብትወጡ አትሞቱ። አለዛ ግን ሰብሬ ይወጣለው ሲል ሰው የሚገባው ውሃ ውስጥ ነው። ስለዚህ አማራጭ የለንም፣ መውጣት አይቻልም። የሚቻለው እዛ ውስጥ ቁጭ ብሎ ያንን እግዚአብሔር ፕሮቫይድ ያደረገንን እዛ መርከብ ውስጥ ሲገባ ያስገባልንን ነገር ኢንጆይ ያደረግን እንድንኖር የእግዚአብሔር ፈቃድ ነው ማለት ነው። እና ብዙ ሰዎች ግን ሰነፍ ይሆኑና በፍቺ ሊያጠናቅቁት ይሞክራሉ። የእግዚአብሔር ሐሳብ እንደሱ አይደለም። እዛ ውስጥም ቁጭ ብለን ልንኖረው ስለሚገባው አካሄድ ግን የእግዚአብሔር ቃል ይናገረን የነበረውን
ለወንዶች ላስት ሰንዴይ ቀድሜ ተናግሬያለሁ። እንግዲህ እናንተ ወንድሞች ሚስቶቻችሁን ደካማ ፍጥረቶች ስለሆኑ አስቡላቸው። አሜን። እና ዊክ ቬዝልስ ስለሆኑ አስቡላቸው። እና ይሄ ኢዝሊ የሚሰበረን ነገር በጥንቃቄ እንደምንይዝ በጥንቃቄ የምትይዟት ፍራጃይል እንደሆነች አስባችሁ እንደዚህ ማትወረወር ዕቃ እንደሆናችሁ። ትላንትና አንድ ቦታ እያጠናው ቡና ፈልጌ ለመክፈል አይፓዴን እንደዚህ አስቀምጫው ነበርና ያስቀመጥኩት ቦታ ትክክለኛ ቦታ አይደለም። ተንሸራቶ መሬት ድው አለና በጣም ደነገጥኩ። ለምንድን ነው የደነገጥኩት? ፍራጃይል ነው። በሰላም ይነሳል አይነስ። ጌታ ምህረት አድርጎልኝ በሰላም ተነስቷል። እንኳን ደስ አላችሁ። ለማንኛውም ግን አንዳንዴ እግዚአብሔር ምህረት እያረገልን ነው እንደዛ ፍራጃይል የሆነውን ነገር በቃል ወርውረን በምችም አንዳንዱ አንቆም በመያዝ ለካል አይደል የተለያየ ነገር በማድረግ ያደርገዋል። ግን እነዛ እንባዎች እነዛ ሐዘኖች ሰማይ እናንተ ላይ ሎክድ እንዲሆኑ ያደርጋል። ምክንያቱም ፓስተር ብርሃን እኔ ከሰበኩ በኋላ የተናገረውን ሰምታችኋል። ጌታ ኢየሱስ አባቴን እንዲህ ያለው ብሎ ሲናገር ነበር። አንተ የኔ ሚስት ነህ። እኔ አንተ ሚስትህን እንደምትይዝ አንተም ቢይዝህ ምንድነው የምትሆነው አለው። ሚስት ያስቸገረች ብሎ ሲጸልይ አባዬ ማለት ነው። አንተ የኔ ሚስት ነህ። ከዛን ቀን ጀምሮ ሚስቱን ሙዚቃዬ ነው የሚላት። እሷ የሆነ ነገር እንኳን ተናዳ ብትናገር አይ ሙዚቃዬ በቃ መዝሙር እየሰማው ነው ብሎ ነው የሚያስበው። ይሄ ደግሞ አይ እንደፈለግሽ ለፍልፊ አይነት መንፈስ አይደለም። በቃ ክርስቶስ ሊይዛው እንደሚፈልገው ነው እሷን ይዛት የነበረው። አይ ነው ነው። እና ቤታችን ለበረከታችን የተሰጠን ከጀርባ በእግዚአብሔር እርዳታ የተዘጋ ግን ብሌሲንግ ያለበት ቤት ነው። ጌታ ይባረክ። ይሄንን በረከት ለመውረስ ተጠርታችኋል። አሜን። ያላገባችሁ ሰዎች ይቅርታ አድርጉልን፣ አግቡና በረከት ውረሱ። የሚከለክል ሕግ የለም ራሳችሁን ካልከለከላችሁ በስተቀር። እግዚአብሔር የተመሰገነ ይሁን። እና አለማግባት ግን በረከት አያስወርስም አላልኩም። እንደ ጳውሎስ ሶስተኛ ሰማይ ድረስ ሄዳችሁ መገለጥ ልታመጡልን ትችላላችሁ። ትልቅ ኃላፊነት ስለሆነ ሐዋርያው ጳውሎስ እንደኔ ባታገቡ ይሻላችኋል ብሏል። በሰላምም ለመኖር አንድ ወር ፌብሩዋሪ ወር በሙሉ ስለ ሜሬጅ ሁሉ ላለመማር ከፈለጋችሁ ጌታ ይባረክ። አለማግባት በጣም አሪፍ መድኃኒት ነው። ካገባን ግን ሪስፖንሲቢሊቲ አለው። አንድ መኪና ገዝታችሁ ውድ መኪና አይ ዘይት አልቀይርልህም ማለት አትችሉም። ነዳጅ አልገዛልህም ማለት አትችሉም። አላጥብህም ማለት አትችሉም። you have to take care of it። ልክ እንደዚሁ ሜሬጃችን አትክልት ቦታ ስለሆነ ካልተንከባከብነው ሙጃ ይበቅልበታል፣ አረም ይበቅልበታል። ከዛ ወደ ጫካነት ይቀየራል። ጫካ ውስጥ ደግሞ እንደምታውቁት መርከብ ውስጥ ይገርማችኋል ንጹህ እንስሳ አለ፣ ንጹህ ያልሆነ እንስሳ አለ። ቁጥሩ ነው የሚለያየው። ንጹህን 7 አርገው አለው፣ ቆሻሻውን 2 ነው 3 አርገው ነው ያለው ነው ላይ አሉ። እነዚህ ሁሉ አሉ። ግን ንጹህ እየበረታ በብዛት እንዲኖር የሚፈልገው ያንን ነውና በትክክል ቴክ ኬር ካላደረግነው እነዚህ መርከብ ውስጥ የነበሩት ጫካ ውስጥ የገቡት ንጹህ ያልሆኑቱ ወይም ደግሞ አውሬ የሆኑቱ እየጠነከሩ እነሱ ሰርቫይቭ የሚያደርጉት ጫካ ውስጥ ነው። የአትክልት ቦታ ላይ ግን የሆነ ኬጅት ታረጉላቸውና መጎብኘት ብቻ ነው እድል ፈንታቸው እንጂ ቤታችሁን ዲስትሮይ አያረጉትም። ስለዚህ እነዚህ ኃይላት እንዳሉ አውቀን በጥንቃቄ ቤታችንን በትክክል የምንመራበትን ጥበብ እግዚአብሔር ሰጥቶናል። እንደ መጽሐፍ ቅዱሳችን ጥበብ የተሞላ መጽሐፍ የለም። እንደ መጽሐፉ ሕግ መሄድ ከቻልን ማለት ነውና እግዚአብሔር የተመሰገነ ይሁን። እዛው ክፍል ላይ ነው የምንቀጥለው። ሁላችንም መጽሐፍ ቅዱሳችንን አንደኛ ጴጥሮስ ምዕራፍ 3 ላይ እናውጣና ጌታ ይባረክ። እዛ ላይ እንቀጥላለን። ሚስቶች ሆይ ይላል ዛሬ እናንተም እንደዚሁ ለባሎቻችሁ ተገዙ። አንዳንድ ለቃሉ የማይታዘዙ ቢኖሩ ያለ ቃል በሚስታቸው አኗኗር ተማርከው ይመለሳሉ። ይህም የሚሆነው ንጹህና ፍጹም አክብሮት የተሞላው ኑሯችሁን ሲመለከቱ ነው።
ውበታችሁ በውጫዊ ነገሮች በመሽሞንሞን ይኸውም ሹሩባ በመሰራት በወርቅ በማጌጥ በልብስ አይሁን። ነገር ግን ውበታችሁ በእግዚአብሔር ፊት ዋጋው እጅግ የከበረ ገርና ጭምት መንፈስ ያለበት ምንጊዜም የማይጠፋ የውስጥ ሰውነት ውበት ይሁን። ተስፋቸውን በእግዚአብሔር ላይ የጣሉ የቀደሙ ሴቶች ራሳቸውን ያስዋቡት በዚህ አይነት ለባሎቻቸው በመገዛት ነበር። ሳራም አብርሃምን ጌታዬ ያለች ትታዘዘው ነበር። እናንተ ምንም ሳትፈሩ መልካም ብታደርጉ የእሷ ልጆች ናቸው። ባሎች ሆይ እናንተ ደግሞ ጸሎታችሁ እንዳይነቀፍ በኑሯችሁ ሁሉ ለሚስቶቻችሁ አስቡላቸው። ደካሞች ስለሆኑ የሕይወትንም በረከት አብረዋችሁ ስለሚወርሱ አክብሯቸው። በመጨረሻም ሁላችሁ በአንድ ሐሳብ ተስማሙ፣ እርስ በርሳችሁ ተሳሰቡ፣ እንደ ወንድማማች ተዋደዱ፣ ርኅሩኆችና ትሑታን ሁኑ። ክፉን በክፉ ፈንታ ወይም ስድብን በስድብ ፈንታ አትመልሱ፣ በዚህ ፈንታ ባርኩ። ምክንያቱም እናንተ የተጠራችሁት እንደዚህ ያሉትን ነገሮች እያደረጋችሁ በረከትን ለመውረስ ነው። ፕሬዝ ጋድ። እስቲ የኔ ትዳር በሉ። የተጠራው ያላገባችሁም በሉ ትመሰርቱ አይደል? አብረን እንበል። ጌታ ይባረክ። የኔ ትዳር የተጠራው በረከትን ለመውረስ ነው። ይሄ በረከት ደግሞ በፓስተሮቻችሁ ፕሮናውንስ የተደረገ በረከት ብቻ አይደለም። የነሱ አይሰራም እያልኩ አይደለም። ወይም በወላጆቻችሁ አንቺ ልጃችን ብዢ ተባዢ ጠላትሽን ደጅ ውረሺ ብለው ባርካዋት አይደለ? እሱ ብቻ አይደለም። ያዕቆብ ይስሐቅ ያዕቆብን ባርኮታል፣ ልጁንም ባርኮታል። እሱም ብቻ አይደለም። ይሄኛው በረከት ከእግዚአብሔር ዘንድ የመጣ በረከት አለ። ያ ፕሬዝ ጋድ። ከእግዚአብሔር ዘንድ የሚመጣ ብሌሲንግ አለ። ያንን በረከት ለመውረስ ተጠርታችኋል። በቤታችሁ ላይ ያለ በረከት ነሺ መንፈስ ሁሉ ዛሬ ተጠረገ በየ። ምክንያቱም እናንተ ዲቫይንሊ ይሄ ቤታችን የተጠራው የሆኑ ነገሮች የምናረጋቸው ነገሮች አሉ። እነሱን ያደረግን በረከት ለመውረስ ተጠርተናል። ምክንያቱም እዚህ ምድር ላይ ዛሬ 10 ነው። አሁን ጁላይ ሲመጣ 11 ይሆነናል መሰለኝ። እዚህ ሀገር ስንመጣ ብርሽ ቃል ተቀበለ። የተቀበለው ቃል የጻድቅ ዘር በምድር ላይ ኃያል ይሆናል የሚል ቃል። እሱን እየበላ ነው። በእውነት ኃያል እየሆኑ ነው። እግዚአብሔር ልጆቻችን ኃያል እያደረገልን ነው። ለምን? በቃል ካፒታል እየመነዘርን እየበላን ነው። ያንን በረከት ነው ለመውረስ የተጠራ ነው። እባርካለሁ፣ ለበረከት አደርግሃለሁ፣ የምድር ቤተሰቦች ሁሉ ካንተ የተነሳ ይባረካሉ የሚል ቃል ደግሞ ተቀብዬ ነበር። የስ እግዚአብሔር የምድርን በረከት ከኛ የተነሳ እየባረከን ነው። ለበረከትም እያደረገን ነው። እግዚአብሔር ቃሉን እየጠበቀ ነው። ማን ይሄንን ቃል የሰጠው? እግዚአብሔር ነው። ይፈጸመው ዘንድ ለቃሉ ይተጋል። በእውነት ጌታ ምስክሬ ነው። የእናንተ ቤት የሚገኘው ማለት ነው ተራራት ጫፍ ላይ፣ ይሄ መርከቧ የምታርፈው ጫፍ ላይ ነው። ምክንያቱም ይሄንን እያደረጋችሁ በረከትን ለመውረስ ተጠርታችኋል። መከራ ለመውረስ አልተጠራችሁ። ጠብ፣ ክርክር፣ ሐዘን፣ እንባ፣ ማጣት ለመውረስ አልተጠራችሁም። እነዚህን ነገሮች ስታዩ የኢየሱስን ደም ተጠቀሙ። ውጣ ከቤቴ ብላችሁ አባሩ። ምክንያቱም ክፉ ውጪ ላይ ነው ያለው፣ አጥፊው ውጪ ያለ። የኖህ መርከብ ዘመን ዋይፕድ አውት እያደረገ ህዝቡን ሁሉ እየጨረሰ፣ ልጆች እያለቀሱ እየሞቱ ነው። ባልና ሚስቶች እየጠፉ ነው። ንብረት እየጠፋ ነው። እርሻ እየተበላሸ ነው ከሚዘንበው ዝናብ የተነሳ። የኖህ ቤት ግን በእግዚአብሔር ቃል የምታምኑ ከሆነ ይሄ ቃል በእናንተ ቤት ላይ ይሰራል። የኖህ ቤት ግን it was safe። የእሱ እንደም ከፍታ እየጨመረ ነበር፣ እየጨመረ ወደ ተራራ ላይ እየሄደ ነበር። ከዛ በኋላ ዘመኑ ሲያልቅ ማለት ነው ውሃው እንዳለቀ አወቁ ይላል። ወጥተው ማጣጣት ጀመሩ፣ ማረስ ጀመሩ። ያው ሪሌሽንሺፕ በጣም እኔ ባሌም ቤታችን ሪሌሽንሺፕ በጣም ነው የምናከብረው። ከምናከብርበት ትልቁ ምክንያት ከሰው ጋር ያለን ሪሌሽንሺፕ የሰማዩን ዲተርሚን ስለሚያደርግ ነው። እኔ ኃይልሽን ሪጀክት ሳደርግ ኃይልሽን አይደለም ሪጀክት ያደረኩት፣ እሱ ላይ ያለውን ቅባት ሪጀክት አድርጌያለሁ።
የሱን ራእይ ሪጀክት አድርጌያለሁ። የፈሰሰለትን ደም ሪጀክት አድርጌያለሁ። የተሸከመው መንፈስ ሪጀክት አድርጌያለሁ። የሞተለትን ጌታ ሪጀክት አድርጌያለሁ። ኃይልሽን ብቻ አይመስልም አይደለም። እሱን አክሰፕት ሳረግስ እናንተን የሚቀበል አለ፣ እኔን ይቀበላል አለ። እሱን ስቀበል ጌታን እኔን ደግሞ የሚቀበል አለ፣ ጌታን ይቀበላል አለ። ጸሎታችሁ እንዳይከለከል ይላል። ወይም ደግሞ መስዋዕት ለማድረግ በምትቀርቡበት ጊዜ መስዋዕታችሁን አስቀምጡት። ወንድምህ በአንተ ላይ አንድ ነገር ካለው ሂድና ከወንድምህ ጋር ተስማማው ቀድመ። ምክንያቱም መስዋዕትህን አይቀበለውም። ወይ ጉድ! ስለዚህ ምድር ላይ ምንቅር ብሎ መኖር አይቻልም። ጌታን አይቻልም። አሁን መካሪው ብዙ ነው። ህይወት የደበረውም የደከመው የሰለቸው ደስ ያለው መካሪ ነው። አንድ አቋም መያዝ አለብን እንደ እግዚአብሔር ቃል ብቻ ለመኖር። በምድር ላይ ብዙ ድምጾች አሉ። ከብዙ ድምጾች መካከል ግን የውዳችሁን ድምጽ ካለያችሁት in life ኪሳራ ውስጥ ትገባላችሁ። ድምጽ በፖፑላሪቲ አይደገፍም። ድምጽ የሚፈተሸው በእግዚአብሔር ቃል ነው። according to God's word የሆነ ነገር ብቻ ነው የህይወታችን ገዢ መሆን የሚገባው። ስለዚህ ሪሌሽንሺፕ እንኳን የባልና ሚስት ወንድምህ ነው የሚለው። እድሜ ማራዘሚያ መድኃኒት መውሰድ አለበት አይልም የእግዚአብሔር ቃል። እድሜ በምድር ላይ እንዲረዝም እናትና አባትን አክብራቸው። ይሄ ሪሌሽንሺፕ እድሜ ያረዝማል፣ ደግሞ መልካም ያደርጋል። መልካምም እንዲሆንልህ ይላል። አንዳንዱ ግን ሪሌሽንሺፑን አክብሬ ይዛለው ስትሉ ቅንነታችሁ ላይ ትፋትን የሚያደርጉ ሰዎች ልታገኙ ትችላላችሁ። ዳዊት ምን ይላል? ጌታ ሆይ ክፋታቸውን አንተ አስብ፣ አንተ ተበቀላቸው። ጌታም ደግሞ ብሎታል፣ በቀል የኔ ነው። እንደሚሸጠው ያወቀ እግር የሚያጥብ ጌታ ስለሆነ ያለን እኔም ማደርገውን ሄዳችሁ አርጉት ብሏል። እዚህ ክርስትናችን የተጠራው በተለይ ቋሚ ኢምፖርታንት የሆኑ ሪሌሽንሺፖች ላይ አንደርስታንዲንጉ የሚኖራችሁ። ከነዚህ ሪሌሽንሺፖች መካከል ከዚህ በፊት አስተምሬያለሁ፣ ገብታችሁ ዩቲዩብ ላይ ማየት ትችላላችሁ። ከወላጅ ጋር ያለን ሪሌሽንሺፕ በጣም ኢምፖርታንት ነው። ከባልና ሚስት ጋር ያለው ሪሌሽንሺፕ በጣም ኢምፖርታንት ነው። አንድ ባልና ሚስት ጓደኞች አሉንና አንድ ቀን ባሏ አናደዳትና ጓደኛዬን እኔ አላናግርህም ምናምን ብላ ሄዳለችና ሳሎን ቢፈልጋት አጣት፣ መኝታ ቤት ቢፈልጋት አጣትና እናታችሁ የት ሄደች ብሎ ልጆቹን ጠየቅ። ማሚ እየጸለየች ነው። ከዛ ሄዶ ሲያያት ጋቢም አለበሰች፣ ምንም አላለች። ኢትዮጵያ ያለን ነውና ዝም ብላ ተንበርክካች ነይ እባክሽ አልጋ ላይ ተኝ፣ እግዚአብሔር አይሰማሽም፣ አኩርፈሽ መጸለይ ብሎ ወደ መኝታ ቤት ይዞኝ ሄዳልሽና ከት ብዬ ሳኳልሽ። እውነትም ልፋት ነው ማረጋው፣ ምክንያቱም ጸሎታችሁ እንዳይከለከል ይላል። ስለዚህ ብልጥ እንደ እግዚአብሔር ቃል በመኖር አሁን እነዚህን ሁሉ ኢንትሮዳክሽኖች የምናገረው የምትሰሙት ቃል አይሁን፣ የምትኖሩት ይሁን። ከዛ ስትኖሩት ጌታ ምስክሬ ነው ትርፉን ተበሉታላችሁ፣ ታገኙታላችሁ። ቤታችሁ በዚህ ብሌሲንግ ውስጥ ይዋኛል። ከናንተ በላይ የሆነ ነገር እግዚአብሔር በቤታችሁና በኑሯችሁ ላይ ሲያደርግ ታያላችሁ። ለምን ብትሉኝ ይሄን እያደረጋችሁ በረከትን ለመውረስ ተጠርታችኋል። እስቲ የኔ ቤት በሉ፣ የኔ ልጆች፣ ትዳሬ የተጠራው በረከትን ለመውረስ ነው። አሜን። የእናንተ ቤት ቦክስ ሪንግ አይደለም። የእናንተ ቤት የእንባ መስዋዕት የሚቀርብበት ቤት አይደለም። የእናንተ ቤት በንዴት ግርግዳ ላይ በሚወረወሩ እቃዎች የተፈነካከተ ቤት አይኖራችሁ። የእናንተ ቤት በቃል የምትቋሰሉበት ቤት አይሆንም። ለዚህ ነው ባይ ዘ ዌይ ለቃሉ የሚንቀጠቀጥ ሰው ማግባት ያለብን። ምክንያቱም the same ground ሊኖረን የሚችለው
ቫልዩአችን የተስማማ ሲሆን ነው። ወደዛ ነገር ውስጥ ካልገባን ግን ከባድ ስለሚሆን ማለት ነው። ኦኬ ወደ ሚስቶች ከመምጣቴ በፊት እንደ ባልና ሚስት ምን እያረግን በረከትን እንውረስ የሚለው እዚህ ላይ በደንብ የእግዚአብሔር ቃል እንዴት አይነት ጨዋ መጽሐፍ እኮ ነው መጽሐፋችን። ማድረግ ከቻልን ሚስጥሩ ሁሉ የተገለጠ ነው። ጀስት ባይብል ስተዲ ማድረግ ነው። የመጀመሪያው በረከት ለመውረስ ተስማሙ። በአንድ ሀሳብ ተስማሙ። አሜን። ያንቺ አይዲያ እዚህ ጋር የሱ አይዲያ እዚህ ጋር አይሁን። ቁጥር 8 ላይ ነው በመጨረሻ ሁላችሁ በአንድ ሀሳብ ተስማሙ። ልባርካችሁ። የእናንተ ቤት የመስማማት ቤት ይሁን። አሜን ማለት ቤት ማለት አሜን። በቃ ይሄንን ለማድረግ ተስማምተናል። እናንተ ከተስማማችሁ ተስማምታችሁበት ፕላን ካደረጋችሁ በፊታችሁ የሚቆም ተራራ አይኖርም። ስለዚህ የመስማማትን ፓወር እንትን አትበሉት። ለምሳሌ አንቺ በሐሳብ እንኳን ባታምኚ ያ ሐሳብ ስኬታማ ይሆን ዘንድ ተስማሚለት። አንተ በሷ አቋም ባታምን እንኳን ይሄ ነገር ትክክል አይመስለኝም ተባብላችኋል። ሐሳባችሁ ግን እሺ ምን እናድርግ የሚል መፍትሄ የሆነ ቦታ ላይ መድረስ ካልቻላችሁ በቃ አንድ ሐሳብ እንፈልግና በዛ እንስማማ በሉ። ስትስማሙ ይሆናል። በመስማማት ውስጥ በረከት ትወርሳላችሁ። አሜን። ይሄንን ባሌ ሁሌ ይጠቀምበታል። እንደዚህ ሊሆን ነው አሉ፣ እንደዚህ ሆኗል አሉ። ታዲያ እንገልብጠው እኔና አንቺ ተስማምተን እንዲሆን የሚፈልገውን ነገር እንስማማበት ይለኛል። የእውነት የተባለው ነገር ሁሉ ይገለበጣል። ለምን? መስማማት ውስጥ እንዲህ እያደረጋችሁ በረከትን ለመውረስ ተጠርታችኋል። ወደ አጋር ጋር ግባ የሚለውን ነገር አትስማሙ እንጂ ለሌላው ነገር ግን ተስማሙ። አሜን። ሁለተኛ እንደ ወንድማማች ተዋደዱ። ምን ማለት ነው? have a friendship ጓደኛሞች ሁኑ። ዋው! እኔ በረከቴ ላላገባችሁ ልጆች ይሄንን ነው ቤስት ጓደኛችሁ እንድታገቡ ጌታ ይርዳችሁ። ምክንያቱም ጓደኝነት አብሮ ለመኖር ህይወት ያቀላል። ስለዚህ መጽሐፍ ቅዱስ ደግሞ ደስ የሚለው ጳውሎስም አይደለም የጻፈልን ጴጥሮስ ነው። ሚስት አለው። ስለዚህ ይሄንን ሲመክረን ለቤቱ ራሱ እንዴት ቤኔፊሻሪ እንደሆነ ያውቀዋል። ጓደኛ ሁኑ፣ አብራችሁ ሳቁ። ዋው! እየሳቃችሁ በረከት እንደምትወርሱ ታውቃላችሁ። ስለሆነ ነገር አውሩ። ጓደኛ ጋር ሰው ምንድነው የሚያደርገው? የሚያስደስተው ነገር ሲያገኝ መጀመሪያ ለዛ ሰው ነው የሚደውልለት አይደል? ሊጠፋ እንኳን ከቤት ሲያስብ ለቤተሰቡ ከመንገሩ በፊት ለጓደኛው ነው የሚነግረው። ስለዚህ ብዙ ባለትዳሮች አብረው አልጋ ላይ ይተኛሉ፣ ጓደኝነቶቻቸው ግን ከሌላ ሰው ጋር ነው። በረከትን እኔ አንዳንድ ጊዜ አንዳንድ ሚስቶች እኔ ይሄንን ነገር ሰምቼው አላቅም እነሱ ሲመጡ እኮ ሲያወራ ነው የምሰማው ትላለች። ምክንያቱም there is no friendship መካከላቸው ላይ። እንደሱ አይነት ቤት ካላችሁ ጓደኝነት ተመቶባችኋል። ጓደኛ ስንገናኝ ምንድነው የምናወራው? አንደኛ፣ ሁለተኛ፣ ሶስተኛ ብሎ ጽፎ አይመጣም። ስብሰባ ነው እንደሱ የሚደረግ። ጓደኝነት ምንድነው የሚያደርገው? እኔ ቡና እንጠጣ፣ ከዛ አብረው ይወጣሉ። የመጣውን ወሬ ያወሩታል። እግር ወደ መራው መንገድ ይመራል። አይገርማችሁም? እሱ ክሊቪንግ ይሰጣል፣ መጣበቅ ይሰጣል፣ በወንድማማች መዋደድ ይሰጣል። ፕሬዝ ጋድ። ቤታችሁ ወደዛ ጓደኝነት ቅባት ያድጋል። ልክ ተራራው ላይ መርከቧ ውሃው ከፍ ከፍ እያደረገች ወደ ተራራ እንደወሰደችው አንዳንዱ መከራው ነው ወደ ተራራ የሚወስደው። ግን እናንተ ሆነ ብላችሁ ጓደኝነትን ክሬት አድርጉት። ኦኬ ባይ 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 በቃ አውርታችሁ አድራችሁ አውርታችሁ የምትውሉበት ግሬስ ይሁንላችሁ። ግዴላችሁ ማሚን በሉ። በጣም ለባልና ሚስት ይጠቅማል። ለዚህ ነው ቤስት ፍሬንድ ሞተች ብላ አንዲት እህት የምትጎዳው። ከዛች ሴት ጋር እኮ የጋብቻ ቃል ኪዳን ስላላት አይደለም። በማውራት ብቻ በመጠያየቅ አብረው ፈን በማድረግ ጓደኝነቱ ስላላቸው እሷ ሶልታዩ እሷ ስትሞት ፔን ክሬት ያደርግባታል።
ስለዚህ መጣበቅን ይሰጣል። ያንን አሁን ያንን ፓርት ላወራላችሁ ሳይሆን ለምን እችኛዋ ታመመች፣ አብራት አልተወለደች፣ አብራት እህቷ አይደለች፣ የስጋ ግንኙነት የላቸውም ትላላችሁ፣ ግን ጓደኝነቱ ሶልታይ ስለሰጣቸው። ስለዚህ ሜሬጅ ውስጥም ጓደኝነታችን ከተመታ በረከትን መውረስ አንችልም። ስለዚህ በጓደኝነታችንን ልናጠነክረው ይገባል ማለት ነው። ሌላ ሩህሩሆቹ ነው ይላል። ሩህሩሆቹ ነው የአባታችሁ መንፈስ ካላችሁ የርህራሄ መንፈስ አላችሁ። አሁን ለሌላ ሰው ሩህሩሆች ሁኑ ብሎ መምከር ከባድ ነው። ግን አባታችሁ የርህራሄ ሁሉ አባት ተብሎ ስለተጠራ የሱ መንፈስ በእኛ ውስጥ ካለ አለመራራት አንችልም። በረከት የሚያስወርስ ቤታችሁ ውስጥ ሶስተኛው ትልቁ ቁልፍ ርህራሄ የሚባል ቁልፍ። በድካሙ አራራላት፣ በድካሙ ራሪለት። ርህራሄ ርህራሄ አንዳንድ ባሎች ላይ ጭካኔ የሚባለው ግልጥ ሆኖ ተለጥፏል፣ ደረትና ግንባር ላይ። አንዳንድ ሚስቶችም ላይ አለ። ዛሬ ግን የአባታችን መንፈስ ያገኘናል። ይሄ መንፈሳዊነት ይጠይቃል። ለመራራት ጌታን መንፈሳዊነት ይጠይቃል። እኔ እንጃ እንግዲህ ምን እንዳደረገው እሱ ነው የሚያውቀው፣ እኔ ምን አውቃለሁ በሚል መንፈስ ቤታችን በረከትን አይወርስም። ዝም ብሎ አይመስላችሁም? ሲደክመው ራሪለት፣ ሲደክማት ራራለት። ባልቻለችው ነገር አትፍረድባት፣ ራራላት። እኔም እንደሱ አቅቶኝ ነበር። አንዳንድ መንፈሳዊ የሆኑ የበረቱ የሚጸልዩ ሰዎች እሷ እኮ ዝም ብላ መጋደም ነው የምትችለው ይላል። ግን መጸለይ ስላልቻለች ስትራራላት የመጸለይ አቅም ይገጠምባታል። የርህራሄ ሁሉ አባት ተብሎ የተጻፈለት ጌታ ያንን የርህራሄ መንፈስ በቤታችሁ ላይ ያፍስሰው። ለምን ይሄን እያደረግን ነው በረከት የምንወርሰው? ርህራሄ። አሜን። እኔ ምልህ ኑሮን ቀንስ፣ አሁን ካለን ነገር እንውረድ። ይህንን ሁሉ ስራ መስራት የለብህም። ይሄ ነገራችን እንዲቆም ላርገው። እረፍት ሰውነት ያስፈልገዋል። እሱ ነው ርህራሄ። ልክ እንደሱ ስታረጉ እግዚአብሔር ደግሞ ሰማዩን ይከፍተዋል። ምክንያቱም እንዲያረጋችሁ በረከትን ልትወርሱ ተጠርታችኋል። አንዳንድ ቤቶች ግን ሁለት ስራ ሰርቶ ይመጣል። ኦሬዲ በዲስከሽን ላይ አንቺ ልጆቹን ቴኬር አድርጊ፣ ትምህርት ቤቱ ሰጂ፣ ቤት ስመጣ ቫኪዩም አረጋለሁ፣ እቃ አጥባለሁ ስለተባሉ ልጆቹን ትምህርት ቤት ልካለች። ምሳ ሰርታ በአንድ ሰዓት ውስጥ ጨርሳለች። ምንም ስራ የላትም። ሁለት ስራ ሰርቶ ከመጣም በኋላ ያንን እቃ እንዲያጥብ ቆልላ ሲንኩ ላይ ተጠብቀዋለች። እዚህ ቤት ውስጥ ርህራሄ ተመቷል። እሷ ደግሞ ሁለት ስራ ትሰራለች፣ ደክሟት ትመጣለች። ኪችኑም የሴት ስራ ነው፣ ቤቱም ጽዳት እኔ አልችልበትም እሷ ናት የምትችለው ብሎ ሁሉንም ነገር ትቶላት ከጠበቃት ርህራሄ ተመቷል። ቤትን የሚያኖረው ርህራሄ ነው። ዛሬ የጭከና መንፈስ አንገቱ ተብሎ ከቤታችሁ ላይ ወጣ በኢየሱስ። ምክንያቱም የአባታችን መንፈስ የርህራሄ መንፈስ ልክ ነው። አስተዳደጋችን እሱ ላይ ሰጠን ይችላል። እኛ ግን አሁን ቤተሰብ ቀይረናል። ካደግንበት ካልቸር ውጪ የአባታችን የኪንግደም ካልቸር አለን። ፕሬዝ ጋድ። ዊህ የርህራሄ መንፈስ ኤራማሻ ካላሪያ ሬናና ስቶፕራይ ማዲያላሽ። በእውነት ደግሞ የርህራሄ ቃላት ከልባችሁ እንደማይጠፉ ታውቃላችሁ። እኔ ሀፒዬን እርጉዞኜ በደንብ ያመኝ ነበር። የመጀመሪያዎቹን ያው ሁላችሁ እንደምታልፉት አይነት ያመኝ ነበርና የዛኔ ብርሽ የሚነግሩኝ ንግግሮች እስካሁን እንደማረሳቸው ታውቃላችሁ። እንዴት አይነት መከራ አይተሽ እንደወለድሽ ሲወለድ ጀምሮ እነግረዋለሁ። እሺ
ይለኝ እና ኢነርጂ ሆነኛል ኃይል ሆነ ለምን ብትሉ እሱ ሊደርዳኝ አይችልም ያንን ፕሮሰስ ሊሸከመው አይችልም ግን የርህራሄ ቃል ሰጥቶኝ አሁን እሱ እንዳለው ሁሉ ላስታውሰው ሊችል ይችላል እኔ ግን እንዲህ ብለኸኛል እኮ ነግረኸዋል እለዋለሁላ ለምን ብትሉ የርህራሄ ቃል አቅም ስለሚሰጣችሁ ቤታችሁን የእግዚአብሔር መንፈስ ይሄ የርህራሄ መንፈስ ይሙላው የጭካኔ መንፈስ ከእያንዳንዳችን ላይ ይነቀላም አሜን ለህቶች ለብቻ ብናወራ ጥሩ ነበር አንዳንዴ ርህራሄን አቢዩዝ ስናደርግ እንገኝና ስናጣው ይቆጨናል ስለዚህ ቢ ግሬትፉል ትንሽ ርህራሄ ስታዩ ዋው this is amazing ብላችሁ አፕሪሺየት አድርጉ አለበለዚያ የተደበቀ ማንነት ስላለ እንዳይወጣ ማለት ነው እሺ ጌታ ይመስገን ትሁታን ሁኑ ደግሞ ይላል ትሁታን ሁኑ ይላል እነዚህን እያረግን ነው የምንኖርሰው የወንድማማች መዋደድ ፍሬንድሺፕ ርህራሄ ትህትና ምንድነው ካላችሁኝ ባጭር ይሄንን ላስቀምጠው አንድ ሰው ትሁት ነው የምትሉት እየቻላችሁ እንደማይችል ሰው መሆን ማለት ነው ትህትና ትችላላችሁ ግን አትችሉም ገንዘቡን ያመጣችሁት እናንተ ናችሁ ግን የኛ ቤት ገንዘብ ብላችሁ ታወራላችሁ that's ትህትና ትዕቢት ግን እንዴ የምታውቁትን መናገር ነው አንቺ እኮ እዚህ ቤት ውስጥ ምንም ኮንትሪቢዩት የምታደርጊው ነገር የለም ይሄ ሁሉ የኔ ነው የጄ ስራ ነው አንድ ቀን ከዚህ ቤት ብትወጪ እኮ እምትበይ ሁሉ እንጀራ የለም እሱ ትዕቢት ይባላል ትህትና ግን አንተ ገንዘቡን ሁሉ ሰርታ አምጥተዋል ደሞዙ ሁሉ ያለው ያንተ ነው አንቺንም ይመለከታል ሃኒ ከሱ በላይ ገቢ ታመጫለሽ ከሱ በላይ ታመጫለሽ ግን ስታወሪ ስልታርጎሽ እንኳን እኔ ለዚህ ቤት ያልከፈልኩት ዋጋ ምንድነው ያላመጣውት ብር ምን ይሄ ሁሉ በኔ ብር ነው ይሄ ሁሉ በኔ ነው ይሄ ሁሉ በኔ ዕውቀት ነው የተገዛው ለአንድ ቀን እንኳን ተሳስቶ አለ ማለት ሰው ሁሉ አጠገብሽ ያለው ያቃል አንቺ ስንት እንደሚከፈልሽ ያቃል እሱ ስንት እንደሚከፈለው ያቃል አንቺ በጣም አሪፍ አርገሽ ነው ይሄንን የሰራሽ ይላል አንዳንዱ ሰነፍ ነው ሰው ቤት ሄዶ ቤታችሁ አይልም ገቢው ከየት እንደመጣ ስለሚያቅ ዲፋይሲቭ የሆነ ቃል ይናገራል ዋው ታኖራታለህ ትኖራለች ላይፍን እኮ ትቀጫዋለች ይሄ የጠላት እንቁላል ዘር እየተዘራ ነው በኢየሱስ ስም አጨነገፍ ነው አንተም እንዳታስብ አንቺም እንዳታስቢ ሲመጣ እሱ እንኳን ትንሽ ገቢ ኖሮት ነጭነጭ ካለ እግዚአብሔር ምን አሳጣ ይሁን በኔ በኩል ይሄን ያህል ሰጠ የኔ አንተ ነው ምን ጎደለ እሷ ደግሞ ካልሰራው እኔ እዚህ ቤት ታፍኝስ አረ ጌታ ምን አሳጣ ልጆቻችንን የምታሳድግበት እድል ሰጠሽ ደሞ ነግርሻለሁ ልክ ባንድ ሐሳብ ተስማሙ ይላል ልክ አሳይመንትሽን ጨርሰሽ ስትመጪ ሰው ሁሉ ካገኘው ገቢ በላይ ታገኛለሽ ጌታ ምን አጎደለን ይሄው ሄደች ተከፈተ እኔ ጎበስ ስለሆንኩ እንትን ተከፈተልኝ አትበል የናንተ ደጅ እንደተከፈተ አርጋ አውራው ትህትና ማለት እሱ ነው እየቻልክ እንዳልቻልክ መሆን ማለት ነው እራማሻጋ እዚህ ቤት የትሁታን ቤት ነው የትሁታን ቤት ሲሆን ደግሞ እግዚአብሔር ጸጋን ይሰጣል ለትሁታን የሚሰጥ ጸጋ ስላለ ማለት ነው ጌታ በእኛ ቤት አይከፋም አንዳንዴ ግን ሰነፍ እንሆንና ካፋችን ያመልጠናል ያመለጣችሁ ሰዎች ካለ በክርስቶስ ኢየሱስ ደም ታጠቡ የሚስቶቻችሁ ልብ ይታጠብ የባሎቻችሁ ልብ ይታጠብ ለምን እሱ ነው ማጽዳት የሚችለው ከዛ ምን ይላል ስድብን በስድብ ክፉን በክፉ ወይም ስድብን በስድብ ፈንታ አትመልሱ እቺን ነገር አስምራችሁ ያዙልኝ ማንንም በክፋት አሸናፊ አይሆንም ክፉ በክፉ አይመለስም ስንፍና ነው ስድብ በስድብ ይሄ ውስጥ ዘልቆ ከገባ ለምሳሌ በጣም የሚሳደብን ሰው መልሳችሁ ብሰል እኩል ነው የሆናችሁት እኩል ዜሮ ነው
መንፈሳዊ ዓለም ላይ አሸናፊ አያደርግም። ለቲክቶክ ይሆናል፣ እኩል መሰዳደብ ይሆናል፣ ለላይፍ ግን አይሆን። ስለዚህ ስድብ በስድብ ክፋት በክፋት አይመለስም። አሜን። አምሽቶ ገባ አይደል አድሬ እመጣለሁ አይደረግም። ከእግዚአብሔር ትልቁ ኳሊቲ ምን እንደሆነ ልንገራችሁ፣ ኮንስታንት ነው እግዚአብሔር። መልካም ብታረጉለትም ባታረጉለትም፣ ብታመልኩትም ባልታመልኩትም ስፍራውን አይተው ኢራማዲያላስ የእግዚአብሔር ባህሪ ተካፋይ ያርጋችሁ። እግዚአብሔር ከምንወደው ትልቁ ኳሊቲ የትም አጥፍተህ ስትመጣ እሱ ኮንስታንት፣ ፍቅሩ አይለወጥ፣ መልካምነቱ አይገለጥ። እናንተስ የእግዚአብሔር ልጆች ከሆናችሁ ይሄንን የምታደርጉበት ጸጋ ይሆነላችሁ። ስለዚህ እንደ ባልና ሚስት ውድድራችን አንድ ነው መሆን ያለበት። እግዚአብሔርን ነው ሆነው ክፉን በክፉ በመመለስ አንደኛ ሰይጣን ነው። ጥቁር በሬ አምጣ ይላል፣ ጥቁር አጣው ብለ ብራውን ስታምጣ ልጅን ይገላል። ክፉን በክፋት መመለስ የሚችል እግዚአብሔር ግን ኮንስታንት ነው። አንድ አይነት ነው። ፍቅሩ አይቀየርም፣ መልካምነቱ አይቀየርም። ግሬስ እኛ ከእግዚአብሔር ጋር ያለን ግንኙነት መስታወት ነው። ትዳር እሱ ነው ባይ ዘ ወይ። ስለዚህ ክፉን በክፉ ስድብን በስድባ በዚህ ፋንታ ባርኩ። ምክንያቱም እናንተ የጠራችሁት እነዚህ ያሉትን ነገሮች እያደረጋችሁ በረከትን ለማውረስ ነው። ቤታችሁ በረከት ይወርሳል። ለእናንተ በስማችሁ አበሻ ላስት ኔም ቢለምድ ጥሩ ነበር። ቼን ፋሚሊ ብለው ይልኩልናል። ረኔ ያርጋው ነኝ ይላለው፣ ግን ወይ አንድ ቀን ቼን ፋሚሊ ይቀላቀላል። የፋሚሊ ሴም ይሰጣችኋል። ልክ እግዚአብሔር በስማችሁ በፋሚሊ ኔም አሎኬት ያደረገው ብሌሲንግ አለ። ትላንት ከባሌ ጋር እያወራን ነበር። የእውነት እያለቀስን እያወራን እኛ ምን አርገንለት ነው ይሄን የሚያረጋልን አለ እግዚአብሔር። ትላንትና በዚህ ሳምንት ትልልቅ ዜና ሰጠን እና ተያየንና ማንነኛ we are በቃ መልካም እያደረግን በረከት ለመውረስ ስለተጠራን ብቻ ነው እንጂ ኢማጂን ባሌ ክፋት እያደረገብኝ የኔ ትራስ በእምባሩሶ ሰማይ ተዘግቶ ቢሆን ይሄ መልካምነት የቤታችን አድራሻ ያገኘዋል? ያገኘው። እኔ ባሌ ላይ ክፋት እያደረኩኝ ራዩን ባለመደገፍ ሩጫውን በመግታት እንደ ኤልዛቤል ተቆጣጣሪ አድርጌ የጄ ላይ የመኪና ቁልፍ አድርጌ ባሽከረክረው የሚሰራ ይመስላችኋል? አይሰራም። ግን አይናችንን በእንባ እስከሚሞላ ድረስ የእግዚአብሔር በረከት ሲያንኳኳ ቤታችንን ስናይ አሁን ጾም ጸሎት ከምንገባበት አንዱ ኬዝ ጌታ ሆይ ሊድ አስ ቱ ዘ ራይት ዳይሬክሽን የሚል ሊዲንግ ነው የምንፈልገው። አንዱን በረከት እንደው ዝም ብዬ እንደ ቴስቲሞኒ ብናገር ፕሬዚዬ የል ዩኒቨርሲቲ፣ ብራውን ዩኒቨርሲቲ፣ ፔን ዩኒቨርሲቲ this week ኦፈር አገኝ። እንደው አንዱን በረከት ብነግራችሁ ማለት ነው። እነዚህ እንግዲህ ከትልልቆቹ ትምህርት ቤቶች እና እኔና ብርሽታዬን ማንነኛ እንዴት ነው እኛ ይሄን ማድረግ የምንችለው? only God እንዲህ እያረጋችሁ በረከትን ለመውረስ ተጠርታችኋል። መስማማታችሁ የተመታ ዛሬ መስማማታችሁ ሪስቶርድ ይሆናል። ያላገባችሁ ሰዎች ልምከራችሁ። እኔና ብርሽ የተስማማንበትን ነገር ሁሉ ልንገራችሁ። ሳንጋባ ስንት ሲኒ ኑረን ብለን ተስማማን። ስንት ብርጭቆ ይኑረን፣ ስንት ክፍል ያለው ቤት ይኑረን ሁሉ ብለን ተስማማን። ከተስማማ ነው አንዱም አልጎደለብንም። ስንገባ በተለይ ከኛ በፊት ባለፈው ባይብሉን ሽቶ ይቀባል ብዬ ያልኳችሁ ጓደኛችን ጆና ቀድሞና ግብቶ ነበርና የእንትን ሳህን ቤት የሚከፍት ነው
የሚመስለው የመጣለት ብርጭቆ እና ተለካታቁ እኛ ስናገባ ብርጭቆ ምናምን ነበር የሚሰጠው እና ያ ብዙ ማጣቋላችሁ እኛ እናስተምራችኋለን ጌታ ይባር ብርጭቆ ሰሃን ምናምን ስጦታ ቤት እንደዚህም ለነገሩ እንትን ምንድነው የሱቆች ስም ይሰጧችሁና የሚፈልጉትን ዕቃ ሊስት ያደርጋሉ አይደል ዳስ አሁን ሞደርን ነው አሪፍ ነው እሱ የተሻለ ነው ይሄ ግን የተመቸው ነው ሰው የሚያመጣላችሁ ስለዚህ አንድ አይነት ብርጭቆ 30 ሊኖርክ ይችላል አንድ አይነት ብርጭቆ 30 ከዛ የጆናን ቤት ስነ አንድ ክፍል ሙሉ የብርጭቆ የሰሃን ምንም ሐሳብ ሁሉ አይገባችሁም ነበር ምክንያቱም ከሱ ቤት መውሰድ ትችላላችሁ ስለዚህ ጌታን ጠየቅ ነው የምንፈልገው ይሄንን ምክንያቱም ሰው ከሰጣችሁ ሰው የሚያስበው ነው የሚሰጣችሁ እግዚአብሔር ከሰጣችሁ ግን ሰው ልብ ውስጥ ራሱ የሚያስቀምጠው ነገር የምትፈልጉትን ነገር ስለዚህ ሊስት አደረግንና ተስማማን ይሄ ላላገባችሁ ነው አግብታችሁም ይሰራል የእግዚአብሔር ሕግ አይሻርም ከቸርች አምልከን ወክ ያደረግን ወደ ቤት ስንሄድ እንትን ያስፈልገናል ብርሽ በመጻፍ አሪፍ ነው እኔ በማውራት አሪፍ ነኝ እሱ ይጽፋዋል እኔ አወራለሁ እሱ ይጽፋዋል እኔ አወራለሁ ከዛ at the end ከሃኒሙን ስንመለስ የቀረን ነገር አንድ ብቻ ነው ሽንኩርትና ጁስ መፍጫ ነው የቀረን ሌላው ነገር በሙሉ እንዳልነው ሙሉ ነው እግዚአብሔር ሊስት ልክ ራሳችን እንደገዛ ነው ቲክ እንደተደረገ ምን ፈልገው ነገር ሁሉ ያኔ ዴክ የሚባል ነገር ነበር ዴክ ነበረን ቴፕ የሚባል ነገር ነበር ቴፕ ነበረን ማታቆ ታቃላችሁ ጌታ ይባል እና እነዚህ ሁሉ እግዚአብሔር just ሁሉንም ቲክ ያደረገና በገባን ቅዳሜ ካህኒሙን መተን እሁድ ቸርች ሄደን እሁድ ከቸርች ወደ ቤታችን ስንመለስ ቴዲ የሚባል ጓደኛችን ሲመጣ ሽንኩርት መፍጫና ጁስ መፍጫ ይዞ መጣ መስማማት እና ቅዳሜ ዕለት ደግሞ ካህኒሙን የተረፈን ብር ነበር ብርሽ በጌታ ሄጄ ይሄንን ነገር ልግዛው ስለው ጎይ ጌታን ጠብቂው ይሄንን ብር አታውጩ ጌታን እውነትም ከሁድ ከሰዓት በኋላ ለካ ጌታን ባልጠብቀው እንደዚህ ያቀር ደግሞ መመለሻ የለም ኢየሱስ ክርስቶስ ጌታ ነው መስማማት ፓወር አለው መጨረሻ ይሄንን ልበልና ወደ ማጠቃለል ይሄዳለሁ ክፉን በክፉ ስድብን በስድባ በዚህ ፈንታ ባርኩ ምክንያቱም እናንተ የተጠራችሁት እነዚህ ያሉትን ነገሮች እያደረጋችሁ በረከትን ለመውረስ ነው እቺ ባርኩ የምትላትን ነገር እና ከባት አሜን ባርኩ ጌታ ይባርክ በሉ ማለት አይደለም ባርኩ ኦኬ አይደለም ብዙዎቻችን ጌታ ይባርክህ እያል ነው ነገር የምናልፈው ኖ think about that person even ክፉ ቢያደርግ መልካም አድርጉ give a gift invest in your wife invest in your husband ልጆቻችሁ ላይ ባርኳቸው give something praise God አበባ ይዘግባ አበባ የሚገባት ከሆነ አንዳንዱ ግን ምንድነው ለዚህ ነው ብር ያወጣው ምትል ኮን አይገባትም አበባ ማለት ነው ወደ ጥሬ ስጋ ቀይሮ ይዘይ ባረከ አንዳንዶች በኔስ ሙሉ ጥሬ ስጋ ያስገዛሉ ኤኒዌይስ ጌታን ከመንፈሳዊ ልጆቼ አንዷም እንዳረገች ልንገራችሁ ጥሬ ስጋ አምሯት ለባሏ ፓስተር ሜርሲ ለጦት ጥሩ ነው ብላለች ብላው ጥሬ ስጋ ገዝቶ መጣን ከበላች በኋላ ሸቴን ነው አለች ባርኩ ምንድነው ያማራት ዱኢት ባርካት ሻይ ወጥቶ መጠጣት ነው ባርካት እኔ እኮ ካንተ ጋር ወክ ማድረግ ነው የምፈልገው በጊዜ ባርካት ይሄ ነገር አምሮኛል ብላለች እግዚአብሔር የመጀመሪያ በረከት አንተ ጋር ሲመጣ አስራትን ካወጣ በኋላ ደግሞ አምላክ እንዳታረጋት ጌታ እንደሆነ አሳይተ አማረኝ ይሄ ነገር በኖረኝ ያለችውን ነገር አጋጣሚ በረከት አንተ ጋር ሲመጣ አድርግላት ባርኩ ሚስታችሁ ላይ አሰስቱ ባልሽ ላይ አትሰስጂ እንደሱ ያደረገን በረከትን ለማውረስ ተጠርተናል ዋው praise God I don't know ብዙ እናቶች እንደሱ ናቸው ብዬ አስባለሁ ብዙ ጥሩ ሚስቶች እንደሱ ናቸው ብዬ አስባለሁ
ዋጋው እኔ የሚታየኝ ለራሴ ስገዛ ነው። የሆነ ሸሚዝ አይቼ ከወደድኩት ለብርሽ ከሆነ የምገዛው ጌታን ዋጋው አይታየኝ። ልክ ስከፍል ነው የሚያመኝ። ለልጆቹም እንደዛ ወደነዋል ካሉ ለራሴ ነው ይሄ ነገር ስንት ነው ምናምን ምለውና አንድ ቀን ጌታ በቃ ቢሆንም ልግዛለት ብዬ ስገዛው እኔ ይሄን ልብሽን ወደዋለሁ አለኝ። I love your heart አለኝ። ምክንያቱም I don't know አብዛኛው ሴት እንደሱ ሊሆን ይችላል። I don't know አላውቅም። አንዳንዱ ለራሱ በመግዛት የተጠናወተም ሊሆን ይችላል። ምክንያቱም የእግዚአብሔር ቃል አይዋሽም። ባርኩ የሚለውን የተጻፈው እንደዚህ ያደረጋችሁ በረከትን ለመውረስ ተጠርታችሁ እንግዲህ አለ። በቃ ይሄንን ልበል ህይወትን የሚወድ ህይወት የሚወድ መኖር በቃ ላይፍ ሳቅ ያለበት ህይወት ሻሎራ ህይወት የሚወድ ሰው ያሳይ ሃሌል ይሄ በልቶ ስሙ ይባረክ የሚል ህይወት የሚወድ ሻቦላራ እንግዲህ ህይወት የሚወድ ሰው ካለ አለ ሃሌሉያ። ህይወት ሰርቶ ለፍቶ አልቦ ገብቶ መተኛት ብቻ አይደለም። እነዚህ ሰዎች እኮ ላይፍን ይኖሩታል የሚባሉ ሰዎች አጣቀው ጌታን እኛ ሰፈር አንድ ጎረቤት ነበሩን። ትንሽ ቤት ነው ያላቸው። እነሱ ቤት ሄደሽ ግን መሳቅ አታቆሚ። እዛ ቤት የበላሁት የሽምብራ የተቆላ ሽምብራ ቴስት እስካሁን አፌ ላይ ያለ። ላይፍ እናትና አባት ሞቷቸዋል። ልጆቹ ናቸው ቤት ውስጥ ያሉት። ግን there is life። ዛሬ ሁሉም ትልልቅ ነጋዴ ሆኖ እኔ ምልክ እንትና ሹፍርና ተቀጠረ እንዴ ያልኩት ባለፈው እኔና ብርሽ ኢትዮጵያ ሄደን በጣም ትልቅ መኪና ይዘው አይቼው ማለት ነው። አልጠበቅኩም የሱ መኪና ነው ብዬ ጌታ ምሕረት ያርግልኝ። እንትና ተቀጠረ እንዴ ስለ አልሰማሽም እንዴ እንትን ድርጅት እኮ የሱ ሆኗል። ሪሊ አባት እናት ሞቷቸው 4 ልጆች ብቻቸውን ሽምብራ የቆሉ ላይፍን እየኖሩት እኔ በቃ እነሱ ቤት የጠጣሁትንና ሽምብራ አይደለም የተፈለፈለ በቆሎ አረሰው የጠጣሁትን ሻይና እህታቸው ጉሊት ታደርግ ነበር። ዛሬ መርካቶ ላይ ትልቅ የማከፋፈያ ሱቅ አላት። ህይወት በቃ በሽምብራም አለ በማከፋፈያም አለ። ህይወት ገበያ አይደለም። ኤራማንዳ ለጃል የናንተ ቤት ህይወት ያለው ቤት ይሁናም። የሆነ ሲኦል የሚመስል ቤት አለ። እኔ ብዙ ሰው ቤት ገብቻለሁ። አኒ ህይወት የሚወድ መልካም ቀኖች ሊያ የሚፈልግ ሄራሳ ካሻላ ሪያናንተ there is በቃ ቀኖች አሉ እግሬ ይረግጠዋል ብላችሁ ማታስቡትን ቦታ የምትረግጡበት። እኔ እንደሱ ሆኛለሁ። ገና ደግሞ ያረጋዋል ጌታ። አንድ ኦፊስ ውስጥ ገባው፣ አንድ ቦታ እኔ ነኝ አሁን እዚህ ያለሁት ብዬ ራሴን እንደዚህ ፒንች አርጌ ቼክ አርጌ አቃለሁ። አማይ ላይፍ ለምን እግዚአብሔር መልካም ቀን እንዲያይ የሚፈልግ ሰው ካለ አለ። የሆነ ሰው መልካም ቀን ማየት የሚፈልግ ባናችሁም የልጆቻችሁ ቀብር ላይ አትቆሙ። አሜን። እሱ መልካም ቀን አይደለም። ማናችሁም ለልጆቻችሁ ፍርድ ቤት ሲፈረድባቸው አትሰሙም፣ አትቆሙም እዛ ቦታ ላይ። እሱ መልካም ቀን አይደለም። ሹመታቸው ላይ ግን ተቀበል። ሽልማት ሲወስዱ ግን ታያላችሁ። because ማነው መልካም ቀን ሊያ የሚወድ ሰው? ህይወት አለ፣ መልካም ቀን የሚባል አለ። ምላሱን ከክፉ ከንፈሮቹን ተንኮል ከመናገር ይከልክል። እቺ የፍጥረት ሩጫ ታቃጥ አንቺን ያገባው ቀን የተረገመ ነው ስትል ዘመንህን እየረገምክ። ትዳሬ እኮ በህይወት ወደ ኋላ የቀረውበት ምክንያት ይላሉ ሰዎች። ትዳር ባይኖረኝ የትና የት በደረስኩ። በጆሮዬ የሰማሁትን ነው የምነግራችሁ። ከዚህ የተነሳ መልካም ቀን ማየት አይችልም። ትዳሬ የአድቫንስመንት ምክንያት ነው። እስሬን ጥብቅ አረገና የሆነ ሰው እንዳታገቡ ተጠንቀቁ ይላል። አገባችሁ ላገባችሁ ግን በጸሎትና በእግዚአብሔር ቃል እየቀደሳችሁት ቀይሩት፣ እግዚአብሔር ስለሚችል። አሜን። ስለዚህ
ከንፈሩን ተንኮል ከመናገር ይከልክል፣ ከክፉ ይራቅ፣ ክፋት አይገኝ፣ መልካም ያድርግ። መልካም ሰላምን ይፈልጋት ይከተላት። እሷ ምንም አትልም እያለ ቀጥሎም አያሳዝናት። የሰላም ሰው ይሁን ይከተላት። ምክንያቱም የጌታ አይኖች ጻድቃንን ይመለከታሉ፣ ጆሮአቸው ጸሎታቸውን ለመስማት የተከፈቱ ናቸው። የጌታ ፊት ግን በክፉ አድራጊዎች ላይ ነው። አይገርምም? ስለዚህ ቤት ውስጥ ክፋት ስናደርግ የጌታ ፊት በእኛ ላይ፣ ክፉ በሚያደርጉት ላይ ነው። መልካም በሚያደርጉት ግን የእግዚአብሔር ቃል ለጸሎታቸው ክፍት ነው ይላል። ይኸውላችሁ መልካም እያደረጋችሁ ጸሎት አታቆሙ። አሜን። አንዳንዱ ባልና ሚስት እየተባለ እግዚአብሔርን ማይፈልግ አይጸልይም፣ ቸርች አይሄድም ሀኒት። ስለዚህ ለእግዚአብሔር የምታወሩት ነገር ስለሌለ ጆሮ ክፍት ቢሆንም ወደ ጆሮ የሚገባ ነገር የለም። አይኖቹ ጻድቃንን ይመለከታሉ። አሜን። መልካም ነገር ለማድረግ ብትቀኑ የሚጎዳችሁ ምንም ነገር የለም። ነገር ግን ስለ ጽድቅ እንኳን መከራ ቢደርስባችሁ ብፁዓን ናቸው። ዛቻቸውን አትፍሩ፣ አትታወኩ። ክርስቶስ ጌታን አድርጋችሁ በልባችሁ ቀደሱት። ፕሬዝ ጋድ። ይሄንን እላችኋለሁ፣ ክርስቶስን ጌታ አድርጋችሁ ቀድሱት። ይሄንን ሁሉ እንድታረጉ የሚያረጋችሁ ክርስቶስ ጌታ በልባችሁ ላይ ከሆነ ነው። አለበለዚያ ትሁት መሆን ከባድ ነው። በአንድ ሀሳብ መስማም ምን ታመጣለች የሚለው መንፈስ ኢዝሊ ያገኘሃል። እሷ ተስማማች አልተስማማች ምን ሚስት ናት እሺ ብላ ትኖር የሚለው ነው የሚመጣብህ። ክርስቶስን በልብ ስትቀድሰው ግን እንደ እግዚአብሔር ቃል ለመኖር ትጨክናለህ። ዛሬ መዳን ሆኗል። ትዳራችሁ ተባርኳል። አይብሻ አውቄ ነበረ አሁን ባሌም አብሮኝ የለም ህይወትም የለም የምትሉ ሰዎች ደግሞ እግዚአብሔር ሁለት አይነት ነገር አለው። አንደኛ ሰከንድ ቻንስ ይሰጣል። ሁለተኛ ነገር ደግሞ ለሌሎች ስለሌሎች ይሄንን እውነት ለእናንተ ይገልጣል ብዬ እነግራችኋለሁ። ስለዚህ በመስማማት ይሄንን ኑሮ ልንኖረው ይገባል። በመጨረሻ አንድ ነገር ልናገርና ልጨርስ። ይሄም ጥቂት አድርጌ ምክንያቱም ሜቢ አይ ዊል ናት ጌት ዘ ቻንስ ይሄንን ፖይንት ለመናገር ስለ ሚስቶች ትንሽ ነገር ልናገርና ጨርሳለሁ። እዚሁ ክፍል ላይ ያለውን እናንተም ስለ መስማማቱ ጨርሻለሁ። በአንድ ላይ ስለምንኖረው ኑሮ ጨርሻለሁ። ሚስቶች ሆይ እናንተ እንደዚሁ ለባሎቻችሁ ተገዙ። አንዳንድ ለቃሉ የማይታዘዙ ቢኖሩ ያለ ቃል በሚስታቸው አኗኗር ይማረካሉ። ጌታ ይባረክ። ቆንጆ ሴቶች አሉ፣ የሚማርኩ ሴቶች አሉ። ሁለት አይነት ሴት አለ። ማራኪ ሴት አለች፣ ቆንጆ ሴት አለች። ሞናሊዛ የምትመስል ሴት አለች፣ ዋው ብላችሁ ብቻ አድንቃችኋት የምትሆነው ግን ማራኪ እጅ ወደ ላይ የምታስነሳ ደግሞ ሴት አለች። መማረክ ማለት እንደሱ ነው። አይ ሰሬንደር የምታስብላለች። ይሄንን ኑሮ አስማርካ የምትኖር ሴት ኑሮ መኖር ከፈለጋችሁ ይላል ንጹህና አክብሮት የተሞላ ኑሯችሁን ሲመለከቱ ነው። ፕሬዝ ጋድ። ውበታችሁ በውጫዊ ነገር በመሽሞንሞን ሹሩባ በመሰራት በወርቅ በማጌጥ ልብስ አይሁን። ነገር ግን ውበታችሁ በእግዚአብሔር ፊት ዋጋው እጅግ የከበረ ገርና ጭምት መንፈስ ያለበት ምንጊዜም የማይጠፋ የውስጥ ሰውነት ውበት ይሁን። ይሄኛው ውበት ማለት ነው እጅ የሚያስማርከው ካንቺ ሌላ ማንንም ማግባት አልፈልግም የሚያስብል ውበት አለ። መንፈሳዊ መልክ አለ። ታውቃላችሁ እናቴ አንቺ መልክ አታቂም ሰውየውን ነው የምትወጂው ትለኛለች። ማለት የሰው ማንነቱን ነው እንትና ቆንጆ ናት ብዬልና ያቺ ደግሞ መልክ አታቂም ትለኛለች። ለካ ያቺን ሴት የወደድካት ወይ መንፈሳዊነቷ ነው የማር ቆንጆ መስላ እንድትታየኝ ያደረገኝ መንፈሳዊነቷ ነው ወይ አክብሮታ ኦር ሳምቲንግ። ከዛ ማን ነው ቆንጆ ከሶስቱ ተብሎ ሲጠይቅ እሷ ናት እንትና ናት ቆንጆ ላለች። አንቺ ደግሞ መልክ አታቂም ይሉኛል። አንድ ሰብለ የምትባል ጓደኛ ነበርችኝ። እሷና ለሚቀመጡን አሁን እሷን ስለ መልክ ተጠይቋታላችሁ። ስለ መልክ ከመጠየቅ ማንን ትወጃለሽ ብትሏት ይሻላል ይሉኛል። ምክንያቱም አይገርምም እግዚአብሔር አይ ቲንክ አይኔን ከፍቶት ነው መሰለኝ ሰው ላይ ያለ የመልካምነት ውበት ሞር አትራክት ያደርጋል።
ለባሎችም ባሎችም ማግኘት የምትፈልጉ ሴቶችም የእውነት የቀደሙ እናቶች የተዋቡት በዚህ አይነት መንፈስ ነው የሚለው እና ከልብስ ከለበስነው ልብስ ጋር ያልተያያዘው ውበት አለ፣ ከቁመታችን ጋር ያልተያያዘው ውበት አለ፣ ከኪሎአችን ጋር ያልተያያዘው ውበት አለ፣ ከተወለድንበት ከመጣንበት ዘር ጋር ያልተያያዘው ውበት አለ። ይሄ ውበት እግዚአብሔርም የሚወደው አይነት ውብ ብሎ የሚጠራው አይነት ውበት ነው። ስለዚህ በጣም አሁን ሰው ጊዜውን የሚፈጀው ውጪው ላይ ላለው ውበት ነው። ምን አይነት ሜካፕ ነው የምትጠቀሚ፣ ምን አይነት ሎሽን ነው የምትጠቀሚ፣ ምን አይነት ነገር ነው ስለ ውስጣዊው ውበት ምን ያህል ይሆን የምናስበው። አንዳንድ ጊዜ እንደ ሴቶች ጸጉሬን ልሰራ ፈልጋለሁ በጣም አሁን ከሊት ተሰርታ ሳይወደውና የት ነው የተሰራሽው እኔ መሰራት ፈልጋለሁ። ምናልባት መርታኝ የሚሄደው የሆነ ቀያስ ውስጥ ጉራንጉር ውስጥ ስትገቡ ራሱ በቃ ቤቱ የሚሸታ ወይ የሆነ ሽታ ያለው ቤት ሁሉ ሊሆን ይችላል። ግን ሳምሪን ቆንጆ ስታረቅ ስላየው ግን እንዲህ የምትችል ከሆነ I have to go there እና እሄዳለሁና ሽታውም አይታየኝም፣ ጨለማ ቤቱም አይታየኝም ነው። የሆነ ደግሞ ቆንጆ ቤት ወስደዋችሁ ምንም የማይችል ሰው ከሆነ ሁለተኛ አልመጣም ብላችሁ ነው የምትሄዱ። ምክንያቱም ፍቅር የያዛችሁ ከቤቱ ጋር ሳይሆን ሴትዮዋ ምን ያህል ችሎታ አላት ከሚለው ጋር ነው፣ ከችሎታዋ ጋር ነው በተያያዘና ግልክ ምናልባት ጸጉሬን ሰርታ ከጨረሰች በኋላ ይሆናል ምን አይነት ቤት ነው እስማ የት ነው የመጣሁት ነገ አልመጣምልና ቆንጆ ቤት እሄዳለሁ። ቆንጆ ቤት ግን እንደሷ አይሰሩኝም፣ ተመልሼ እዛው ቤት እመጣለሁ። ምክንያቱም ሴትዮዋ ቆንጆ ነገር ውስጥ አትኖር እንጂ ችሎታው አላት እና በጣም ለውጫችን ዋጋ መክፈል ችግር የለብንም። በቃ አልተመቸኝም የማየው ነገር ሁሉ ይደብራል ምለው ቦታም ተመልሼ እሄዳለሁ። ለምን ለውጭ ላለው ውበት ዋጋ መክፈል ስለምፈልግ። በጣም ሰነፍ የምንሆነው ግን ውስጣችን ላለው ውበት ዋጋ መክፈል አለመቻላችን ነው። ግን የሚገርማችሁ ነገር ደግሞ ቤታችሁን የምትጠብቁት በውጭ ውበት አይደለም። እሱ የሚታይበት ዘመን መጀመሪያ ላይ ነው። ቀጥሎ ግን በየዋህ መንፈስ በመገዛት መንፈስ አኗኗር የሚባል ነገር አለ። አጥኖም እንዴት ነው ምን አኗኗር የሚባል ንጹህ የሚባል ኑሮ፣ አክብሮት የተሞላ የሚባል ኑሮ። ትዳራችሁን አክብሩ፣ ባላችሁን አክብሩ፣ ልጆቻችሁን አክብሩ፣ የባሎቻችሁን ቤተሰቦች አክብሩ። እሱ የሚያከብረውን ነገር አክብሩ። እሱ ውበት ከእድሜ ጋር ይያያዝ። ጭምት መንፈስ ምን ጊዜም የማይጠፋ የውስጥ ሰውነት ይሆንላችሁ። የውስጥ ሰውነት ውበት ትልቁ ቁልፍ ተስፋችሁን በእግዚአብሔር ላይ ማድረግ ነው። ካላመናችሁኝ ባይብላችሁን አንብቡ። ቁጥር 5 ተስፋቸውን በእግዚአብሔር ላይ የጣሉ የቀደሙ ቅዱሳን ሴቶች ራሳቸውን ያስዋቡት በዚህ አይነት ለባሎቻቸው በመገዛት ነው። ጥሩ ባል ስላላቸው ነው አይልም ለእግዚአብሔር የተገዙ ሴቶች ነው የሚለው። ስለዚህ አንድ ሴት ለእግዚአብሔር ስትገዛ ለባል መገዛት አይከብዳት። ተስፋችሁን በእግዚአብሔር ላይ ስትጥሉ እንዴ የሚበጀኝ ቅርብ ነው፣ ጌታ ለኔ መልካም ያደርግ። I don't have any complaint፣ ጌታ በኔ ላይ ነው። ተስፋን በእግዚአብሔር ያደረገች ሴት እንደዚህ ነው የተዋበችው። ቆመን እንጸልያለን።